በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምህረትና የደግነት ባለቤት የይቅርታ አምላክ እርሱ ሁላችንንም በሕይወት በጤና ጠብቆ ለዚህ ሰዓትና ደቂቃ ስላደረሰን ከምንም ነገር በላይ የምናቀርብለት እናመሰግንበት ዘንድ በፈጠረልን አንደበት ምስጋና ነውና ክብርና ምስጋና ለገናና ስሙ ይሁንልን። ርርተ ህሊና ርርተ ልቦና አንዳችም ነውር የሌለባት የሁላችን እናት የሁላችን እመቤት ፊት የማያስመልሰው አንገት የማያስቀልሰው እንዳይነ ጥቅሻ የሚደርሰው ጸሎቷ ከሁላችንም ጋር አለና ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ወላዲተ አምላክ መብርሃንም ስሟ የከበረ የተመሰገነ ይሁን። ያው ሁላችንም እንደምናውቀው በዚህ ወራት ከልጇ ከወዳጇ ጋር ያደረገችውን ስደት የምናስብበት ነውና ከስደቷ ረድኤት በረከት እንድናገኝ ከሁሉ በላይም እሱ ልጇ ወዳጇ ደግሞ አዳምን ከተሰደደበት ወደ ቀደመ ክብሩ ይመልሰው ዘንድ ያደረገው ከማዳን ስራዎቹ አንዱ ነውና ይህንን ፍቅሩን እያሰብን ለኛ ያደረገውን ውለታ በልባችን ለአንዳችም ቅጽበት ሳንረሳ በፍቅሩ ሁሉ ጊዜም እየኖርን ለኛም ለሁላችንም አብሮ የሚሰደድ ልቦና እንዲሰጠንና ከያንዳንዳችን ልቦና እርሱ የማይወደው እንዲወጣልን እንዲሰደድልን በደግነቱ ብዛት እንዲያርቅልን የምንፈልገው ክፉ ነገር ሁሉ እንዲወጣ በቸርነቱና በምሕረቱ እንዲጎበኘን ሁልጊዜም በሃይማኖት ጸንተን በምግባር ቀንተን የምንኖርበትን ጥበብና ማስተዋሉን እንዲያድለንና ለኛ ያደረገውን ውለታ የምናስብበት ማስተዋሉ እንዳይነፍገን አሁንም አምላካችን እየተማጸን ነው። እንግዲህ ለዛሬም መርሃ ግብራችንን እንዲሁ በሌላ ርዕሰ ጉዳይ ይዘን ተመልሰን የምንነጋገረው መቼም ከሁላችን እንደማይሰወረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት የምንመላለስኛ በገድላት በተአምራት በድርሳናት በመልካ መልኮች በተለያየ መልኩ በተለይ በአዋልድ መጽሐፍት እንደምናምንና በዚያም ደግሞ መጽሐፍ ቅዱስን በሚተረጉሙልን ሕይወት ዘርተው አንድም ራሳቸው የኖሩት እንዲሁም ደግሞ እግዚአብሔር አምላካችን በመራቸው ባመለከታቸው መንፈስ ቅዱስ ባሳያቸው መልኩ ጽፈውልን የደጋጋ አባቶቻችንን ትምህርቶች መከታተላችንን ሁላችንም እናውቃለን። በዚያም እንጠቀማለን ተጠቅመናልምና ይሄንን በተመለከተ ግን የማያምኑ ገድል ምን ያደርጋል ተአምር ምን ያደርጋል የሚሉ በተለያየ ሁኔታ የሚናገሩ ወገኖች ስላሉ እኛም እንድናውቀው እንድንረዳው ያህል ገድላትና ተአምራት በመጽሐፍ ቅዱስ በምን መልኩ ተገልጸው እንዳሉ ከመጽሐፍ ቅዱሱ ትምህርት ሳንወጣ ልናስተውላቸው የሚገቡ መልእክቶችን ነው ለዛሬ አምላካችን በፈቀደ መልኩ የሚነግረን የሚያስተምረን። አሁንም ምስጢርን የሚገልጽ እሱ ነውና ለሁላችንም በትህትና በትዕግስት ሆነን ሰምተን የምንኖርበትን የምናስተውልበትን እርሱ አምላካችን ለደጋጎቹ አባቶች የገለጸው ምስጢር ለኛም እንዲገልጽልን ደጅ እየጠናን እንግዲህ በዚህ መልኩ የዛሬውን መርሃ ግብራችንን ገድላትና ተአምራትን በመጽሐፍ ቅዱስ በምን መልኩ ማየት እንደሚገባን እንዲህ ለማየት እንሞክራለን። ገድል በመጽሐፍ ቅዱስ ገድል ወይም ገድላት በቁሙ ትግል፣ ፈተና፣ ውጊያ፣ ሰልፍ፣ ድልና አክሊል እስኪገኝ ድረስ የሚደክሙት ድካም፣ የሚሰሩት ስራ፣ የሚቀበሉት መከራ፣ ሌላም መንፈሳዊ ዜና፣ መንፈሳዊ ታሪክ፣ የቅዱሳን መከራና ጸጋ እንዲሁም ተጋድሏቸውን የሚናገር መጽሐፍ ነው። ገድል ሰማዕታት ስለ ክርስቶስ እጅግራቸውን ለስለት አይናቸውን ለፍላት ሰጥተው በሰውነታቸው የፈጸሙት መንፈሳዊ ትግልና ግድያ፣ ጻድቃን የመዓልትን ሐሩር የሌሊቱን ቁርግ ሰው ዳዋ ጥሰው ድንጋይ ተንተርሰው ጤዛ ልሰው ያደረጉት ስግደት ወይም ጸሎት፣ ትሩፋት፣ መልካም ሥራ ሲሆን ይህም የሰማዕታትና የጻድቃንን መጋደል የሚነግር መጽሐፍ ነው። ደስታ ተክለወልድ ገጽ 2036 እነዚህ ከላይ የገድልን ምንነት አስመልክቶ የተሰጡትን ሐሳቦች ስንቃኛቸው ሁሉም ተመሳሳይና ተቀራራቢ ናቸው። ይኸውም ገድል ማለት ጻድቃንና ሰማዕታት በሕይወት ዘመናቸው እያሉ የሰሩትን ሥራ የሚናገር መጽሐፍ መሆኑን ነው። ኪዳነ ወልድ ክፍል የመጽሐፈ ሰዋስወ ግስ ወመዝገበ ቃላት አዲስ ገጽ 301 በየገዳማቱና በየአድባራቱ በዓላት እንዲሁም በነገስታቱ በመኳንንቱና በባላባቱ አብያተ መንግስት ሲተረጎሙና ሲጻፉ ከነበሩት የሥነ ጽሑፍ ውጤቶች መካከል ገድላት የተለየ ስፍራ አላቸው። በቤተ ክርስቲያን ከሚገኙ የሥነ ጽሑፍ ሀብቶች አንዱ ገድል ሲሆን የቅዱሳንን ታሪክ፣ ተአምራት፣ መልክንና ቃል ኪዳንን የያዘ ነው። የአንድ ቅዱስ ታሪክ የተጻፈበት መጽሐፍ ወይም ገድል በይዘቱ ቅዱሱን የተመለከቱ ታሪኮችን፣ ጸዋትወ መከራዎችን የያዘ የተቀበለውን ጸጋና በእርሱ ቃል ኪዳን ምእመናን ሊያገኙ የሚችሉትን በረከት የሚያትት ነው። ከዚህ ሃይማኖታዊ ትርጉም ባሻገር ገድሉ የተጻፈለት ቅዱስ የኖረባቸው ባህላዊ፣ ማህበረሰባዊ፣ ፖለቲካዊ
የሀገራት ታሪኮች መስተዋት ነው። የዚያ ዘመን ታሪካዊ፣ ኢኮኖሚያዊ፣ አርኪኦሎጂያዊ፣ ጂኦግራፊያዊ ወይም ስነ ጥበባዊ ገጽታዎችንም አመልካች ነው። ስለዚህ ገድላት የኢትዮጵያ ሁሉን አቀፍ መረጃ ምንጮች ናቸው። በዋናነት ከተጻፉበትና ለቤተ ክርስቲያን ከሚሰጡት ታላቅ ሃይማኖታዊ ጥቅም ባሻገር የአገሪቱን ባህል፣ ፖለቲካዊ ትንተና፣ ወታደራዊ ተጋድሎ፣ ያለፈ ይዘት እንዲሁም በየዘመናቱ የተነሱ ኢትዮጵያውያን ጸሐፍት የነበራቸውን ስነ ጽሑፋዊ ብቃትና ብስለት የቱን ያህል ታላቅ እንደነበር የሚመሰክሩ ናቸው። ገድላት በአንድ ዘመን፣ በአንድ አካባቢ፣ በአንድ አይነት ጾታ እና የክህነት ደረጃ በአንድ ጎሳ እና ዘር ዙሪያ የሚሽከረከሩ አለመሆናቸው በተለያዩ አዝማናት የተተረጎሙና የተጻፉ በተለያዩ አካባቢዎችም የተነሱ ቅዱሳንን ሕይወት የተመለከቱ ናቸው። በዚህም ተጋድሎ በምዕመንነት ካሉት ጀምሮ ማዕረገ ጵጵስና እስከደረሱት፣ በተራ ዜግነት ካሉት እስከ ንጉስነት እስከዘለቁት ከወንዶችም ከሴቶችም የያዙ መሆናቸው ሁሉን አቀፍ ጥቅማቸውን የበለጠ ያጎለዋል። ገድል መጽሐፍ የተጀመረው ከብሉይ ኪዳን ጀምሮ መሆኑን ሊቃውንተ ቤተ ክርስቲያን ያስረዳሉ። አጻጻፉም በሁለት መንገድ ነው። አንደኛ የመጽሐፍ ቅዱስ ታሪክ ሲጻፍ የቅዱሳኑ ታሪክ ዋና የታሪኩ ማዕከል በመሆን የተጻፈበት መንገድ ነው። ለምሳሌ የአብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ ሌሎችም ታሪክ የተጻፈው በመጽሐፍ ቅዱስ መጽሐፍት ውስጥ ከሌሎቹ ታሪኮች ጋር ተዋህዶ ነው። ሁለተኛው በቅዱሳኑ ስም ብቻ ወይም ደግሞ በቅዱሳኑ ስም ለብቻ መጽሐፍትን መጽሐፍ ነው። ለምሳሌ መጽሐፈ ኢዮብ፣ መጽሐፈ ዮዲት፣ መጽሐፈ አስቴር፣ መጽሐፈ ሶስና፣ በአዲስ ኪዳን ደግሞ ግብረ ሐዋርያት በቂ ማስረጃዎች ናቸው። በእነዚህ መጽሐፍት የቅዱሳኑ ታሪክ፣ ስራዎቻቸውና ተጋድሎዎቻቸው በዝርዝር ተጽፎ ይገኛል። ይህ በመጽሐፍ ቅዱስ የተመዘገበውን የቅዱሳንን ገድል መሰረት በማድረግ ከመጀመሪያው መቶ ክፍለ ዘመን ጀምሮ በክርስቲያኖች ዘንድ የቅዱሳንን በዓል ማክበር፣ ዝክር መዘከር፣ ስዕላቸውን መሳል፣ በስማቸው መማጸንና በበዓላቸው ቀን ገድላቸውን ማንበብ የእውቀት ክርስቲያናዊ ሥርዓት ሆነ። የጥንት ክርስቲያኖች ከወንድሞቻቸውና እናቶቻቸው መካከል በሰማዕትነት የተለዩትን አጽማቸውን በመቃብር ያስቀምጡ ነበር። ይህም ከቀዳሜ ሰማዕት ቅዱስ እስጢፋኖስ ጊዜ ጀምሮ ይደረግ ነበር። የሐዋርያት ሥራ ምዕራፍ 8 ከቁጥር 1 እስከ 31። ያ ሰማዕት ባረፈበት ዕለት በመቃብሩ ዙሪያ ተሰብስበው ቅዳሴ በመቀደስ ሥጋው ደሙን ተቀብለው በዓሉን ያከብሩለታል። ለምሳሌ በሁለተኛው መቶ ክፍለ ዘመን በታሪክ ተመዝግቦ እንደሚገኘው በ164 ዓመተ ምህረት የተሰዋውን የሰማዕቱን የፖሊካርፐስን በዓል በዚህ የሚገኙ ክርስቲያኖች ያከብሩት ነበር። ጎርጎሪዮስ ዘእንዚናዙ እንደተናገረው ስለ ቅዱሳን መናገር ማለት በእነርሱ ላይ ጸጋውን ስላሳደረው ስለ እግዚአብሔር መናገር ማለት ነው። ለቅዱሳን ምስጋና እናቅርብ ማለትም የእግዚአብሔርን ጸጋ ማመስገን ማለት ነው እንዳለ የቅዱሳንን ገድል ጽፎ ማስቀመጥና ትውልድ ከነርሱ ሕይወት እንዲማር ማድረግ ከብሉይ ዘመን ጀምሮ የነበረ በሐዲስ የነበሩ ቅዱሳን አበውም ለኛ ያቆዩት መንፈሳዊ ሀብት ነው። በዚህም መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀደመውን ትውፊት መሰረት በማድረግ በውጭ የተጻፉትን ተርጉማለች። በአገር ውስጥ የነበሩ ቅዱሳን ገድልንም ጽፋ ደጉሳ አስቀምጣለች። ምክንያቱም ገድለ ቅዱሳን የእግዚአብሔርን የጸጋ ስጦታ ያሳየናልና እግዚአብሔር ለሰዎች የሚሰጠውን በረከት፣ ኃይል፣ ጽንና ስልጣን እነዚህ ቅዱሳን እንዴት ተቀብለው ዋጋ ያለው ሥራ እንደሰሩበት በታሪካቸው እናያለን። በዚህም የዲያብሎስ ውድቀት እንዴት እንደሆነ እንገነዘባለን። የቅዱሳት መጻሕፍት ዋና ዓላማቸው የዓለምን ታሪክ መጻፍ አይደለም፣ የእግዚአብሔርን መንግሥት ታሪክ መጻፍ እንጂ። ትኩረት የሚሰጡትም ለሃይማኖታዊው ፋይዳ ነው። በዚህም መሰረት መጽሐፍ ቅዱስን ብንመለከት ዓለም የተፈጠረበትን የዘመን ቁጥር በቀጥታ አይነግረንም። እያንዳንዱ ነቢይ የተነሳበትን፣ እያንዳንዱ ሃይማኖታዊ ሥራ የተሰራበትን የዘመን ቁጥርም አያስቀምጥም። ይህ ግን በመጽሐፍቱ ዘንድ ባለመታወቁ አይደለም። በገድላት ውስጥ ግን አንድ ቀን፣ በአንድ ዘመን፣ በድሮ ጊዜ የተባለ በርካታ ታሪኮች ተጽፈዋል። በእነዚህ ታሪኮች ውስጥ የዘመኑ ቁጥር ባይገኝም የጸሐፊዎቹ ዋና ፍላጎት ዘመን የማይቆጠርለትን የእግዚአብሔርን መንግሥት ታሪክ መተረክ ነው። በገድላት የተጠቀሱት ተአምራትና መንክራት በቅዱስ መጽሐፍ ካለው ይወጡ አይደሉምና ሊሆኑ ሊፈጸሙ የማይችሉ ነገሮች አድርገን ልንመለከታቸው አይገባም። ይልቁንም በእኔ የሚያምን እኔ የምሰራውን ይሰራል፣ ከእኔም የበለጠ ይሰራል ሲል ጌታችን ከሰጠው ስልጣንና ጸጋ አንጻር ቅዱሳን፣ ጻድቃን፣ ሰማዕታት ብዙ ትሩፋት እንዳሰሩና ሊሰሩ እንደሚችሉ እንገነዘባለን።
ለምሳሌ የቅዱሳን ሐዋርያት ታሪክ ገድልና ሥራ በመጽሐፍ ቅዱስ ላይ በሙሉ አልሰፈረም። 4 ወንጌላውያን ማለት 4 ወንጌላውያን ማለት ነው ሐዋርያት እንዴት እንደተጠሩና እስከ እርገት ድረስ የነበራቸውን ሁኔታ ሲጽፉ ወንጌላዊ ቅዱስ ሉቃስ ደግሞ በተለይ አስቀድሞ በኢየሩሳሌም የነበሩትን በኋላም የቅዱስ ጳውሎስን ጉዞ በመከተል እስከ 60ዎቹ መጀመሪያ የተፈጸመውን የሐዋርያት ታሪክ ጽፏል። ከዚህ በመለስ ያለውን የሐዋርያት ታሪክ ለማወቅ ግን ዋናው ምንጩ የቤተ ክርስቲያን የታሪክ መጽሐፍት ናቸው። የሐዋርያት ደቀ መዛሙርት እነ ፓፒየስ፣ ፖሊካርፐስ፣ አግናጤዎስ፣ ቀሌምንጦስ ዘሮም ወዘተ የአባቶቻቸውን ታሪክ ጽፈው አቆይተውልናል። በኋላ ጊዜም በሁለተኛውና በሶስተኛው መቶ ክፍለ ዘመን የተነሱት የቤተ ክርስቲያን ታሪክ ጸሐፍት እነ አውሳቢዮስ፣ ሩፊኖስ፣ ጄሮም ወዘተ በትውፊት የተቀበሉትን መዝግበው አልፈዋል። ተአምር በመጽሐፍ ቅዱስ ገድል የሚለውን በመጽሐፍ ቅዱስ በምን መልኩ እንግዲህ ከብዙ በጥቂቱ እንዳየነው ሁሉ አሁን ደግሞ ተአምርን እኔ ተአምር የግዕዝ ቃል ሲሆን ትርጉሙም ምልክት ማለት ነው። ተአምር ኃያል አምላክ እግዚአብሔር በየጊዜው በምሕረትም ሆነ በተግሳጽ አምላክነቱን፣ ኃያልነቱን፣ ካህሊነቱን፣ ጌትነቱን የሚገልጥበት የሥራ ምልክት ነው። የተአምራትን ዜና የያዙ መጽሐፍትም እግዚአብሔር በየጊዜው የሰራውን የሚሰራውን በታሪክ መልኩ ለምእመናን የሚያቀርቡ ናቸው። በዚህ መሰረት እኛ መጽሐፍ ቅዱስ የምንለው ስለ እግዚአብሔር እውነት የሚመሰክረውን መጽሐፍ ነው። በመጽሐፍ ቅዱስ ከመጀመሪያው እስከ መጨረሻው ተአምር አለ። ተአምርና መጽሐፍ ቅዱስ ተለያይተው አያውቁም። የተለያዩበት ጊዜም የለም፣ ሊኖርም አይችልም። ከአዋልድ መጽሐፍት መካከል የተአምራት መጽሐፍት ተጠቃሾች ናቸው። የተአምራት መጽሐፍት በዘፈቀደ የሚደረሱ ሳይሆኑ በፈቃድ እግዚአብሔር የሚጻፉ ናቸው። በዚህም እግዚአብሔር ሕያውነቱንና ህላዌውን እንዲሁም አዳኝነቱን ለፍጡሩ የሚገልጽበት ምልክት ነው። ሊቀ ሊቃውንት አለቃ አያሌው ስለ ተአምር ባሰፈሩት ጽሑፍ የመጽሐፍ ቅዱስን ፍሬ ነገር አጋጣሚ በሆነው ምክንያት ሁሉ የሚያብራሩና የሚያስተምሩ የድርሳን የተአምር እንዲሁም የገድል መጽሐፍት ናቸው። ስለዚህም መጽሐፍ ቅዱስን የሚቃወሙ አይደሉም በማለት ያስረዳሉ። ተአምርን በተመለከተ እስኪ ተአምረ ማርያም በመጽሐፍ ቅዱስ ደግሞ ምን እንደሚመስል እኔ ተአምረ ማርያም የአምላክ እናት ቅድስት ድንግል ማርያም ከልዑል እግዚአብሔር በተሰጣት የምስጢር ጸጋ ከፍጥረት ሁሉ ተለይታ በልዕልና የምትታወቅበት ምልክት ነው። ስለዚህም ጉዳዩን በሁለት ከፍሎ ማየት ይቻላል። አንዱ በተስፋው ዘመን የነበረው፣ ሌላው ደግሞ በተስፋ ፍጻሜ የሆነው። ለሁለቱም ክፍል መገኛው አንድ ነው። ተአምረ ማርያም የቅድስት ድንግል ማርያም ልዩ መታወቂያ ነው። ተአምረ ማርያም የማርያም ምልክት ማለትም አምላክን በድንግልና መጽነስ፣ በድንግልና መውለድ ነው። የተአምረ ማርያም ዋና ይዘቱ ይህ ነው። ያመነም ያላመነም ቢሆን ሊያውቀው፣ ሊያደንቀው፣ ሊሰማው፣ ሊታመንበት የሚገባው ሊመረምረው ግን የማይችለው ተአምረ ማርያም ይህ ነው። አምላክን በድንግልና መጽነስ፣ በድንግልና መውለድ፣ ለዚህ ክብር በአምላክ ሕሊና መታሰብ፣ መታመን፣ የአምላክ ፈቃድ ሆኖ ለታጩለት በቅቶ መገኘት፣ ይህ ነው ተአምረ ማርያም። ይህ ነው የወንጌል መሰረት። ስለዚህም ነገር መጽሐፍ ቅዱስ እናንተ የዳዊት ሴቶች ስሙ፣ በእናንተ ዘንድ ሰውን ማሳዘን ማበሳጨት ቀላል ነገር ነውን? እግዚአብሔርንስ እንዲህ ታበሳጩታላችሁን? እንዲህ ታሳዝኑታላችሁን? ስለዚህ እግዚአብሔር ከሰማይ ምልክት ይሰጣችኋል። እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች እንዲል ኢሳይያስ 7:14። ይህ ለሰው ልጆች የተሰጠ ተአምረ ማርያም የድንግል መታወቂያ ምልክት አማኑኤልን ከመውለዱ አስቀድሞ 800 ዓመት የነበረና ከዚያ ጀምሮ ድንግልናን ለማወቅ ለሚሹ ሁሉ መሪ ምልክት ሆኖ የኖረ ነው። ኋላም ስም ከመላእክት ጋር አስተባብሮ የአምላክን እናት ከዓለም ጋር ያስተዋወቀ ተአምረ ማርያም የማርያም መታወቂያ ምልክት ይህ ቃልና ፍጻሜው ነው። መቅደመ ወንጌል የኢየሱስ ክርስቶስን የልደቱን ዜና በተናገረበት በመጀመሪያው ክፍል ይህን መሪ ምልክት ይጠቅሰዋል። የጌታችን የኢየሱስ ክርስቶስ ልደቱ እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ግን ጻድቅ ነበርና በስውር ሊተዋት እንጂ ሊገልጻት አልፈለገም ነበር። ግን ይህን ሲያስብ የእግዚአብሔር መልአክ የዳዊት ልጅ ዮሴፍ ሆይ
እጮኛህን ማርያምን ለመውሰድ ለመቀበል አትፍራ፣ ከእርሷ የሚወለደው በመንፈስ ቅዱስ ነውና ልጅም ትወልዳለች፣ ስሙንም ኢየሱስ ትለዋለች፣ ሕዝቡን ከኃጢአታቸው ያድናቸዋልና። ይህም ሁሉ የሆነ እግዚአብሔር በነቢዩ ኢሳይያስ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ሲል የተናገረው ሲፈጸም ነው በማለት አነጋገረው። ዮሴፍም እጮኛውን ተቀበለ። ይህ ነው የወንጌል መሰረት። ከዚህም በመነሳት ነው የወንጌል መሰረት ተአምረ ማርያም ነው የምንለው። በቀጣዩ ይህንን የሚያጠናክርልን ተአምረ ማርያም እና መጽሐፍ ቅዱስን ሁለቱን በንጽጽር የሚያይ 6 ነጥቦችን እናነሳለን። የመጀመሪያው እግዚአብሔር አምላክም ይላል። በተአምረ ማርያም ነው የምናየው። አሁን እግዚአብሔር አምላክም ኖህን ከማይዘባና ክብደት ከሌለው እንጨት መርከብን ስራ፣ በመርከቢቱም ክፍል ውስጥ ክፍል አበጅለት፣ መርከቢቷንም በውጭም በውስጥም ዘይት ወይም ቅጥራን ሰም ቀባት። እነሆ እኔ ከሰማይ በታች ከምድር በላይ በሕይወት ነፍስ ያለውን ፍጥረት ሁሉ ለማጥፋት የጥፋት ውሃን አመጣለሁና አለው ይላል ተአምረ ማርያም ገጽ 45። መጽሐፍ ቅዱስ ታዲያ ከዚሁ ጋር በንጽጽር የምናየው ደግሞ እንዲህ ይላል። እግዚአብሔር ኖህን አለው፣ የሥጋ ሁሉ ፍጻሜ በፊቷ ደርሷል፣ ከእነርሱ የተነሳ ምድር በግፍ ተሞልታለችና እነሆ እኔም ከምድር ጋር አጠፋቸዋለሁ። ከጎፈር እንጨት መርከብን ላንተ ሥራ፣ በመርከቢቱም ጉርጆችን አድርግ፣ በውስጥም በውጭም በቅጥር አለቅልቃት ይላል ኦሪት ዘፍጥረት ምዕራፍ 6 ቁጥር 13። ሌላው በተአምረ ማርያም ሁለተኛው የምናየው 6 ሰዓት በሆነ ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ ዓይኑን በተመለከተ ጊዜ 3 ሰዎችን ከፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው እየሮጠ ሄደና በምድር ላይ ሰገደላቸው። ከዚያም አቤቱ ከፊታችሁ ሞገስ አግኝቼ ከሆነስ ባሪያችሁን አትለፉኝ ብዬ እለምናችኋለሁ ይላል ተአምረ ማርያም ገጽ 50 ላይ። በብሉይ ኪዳን ወይም ደግሞ በመጽሐፍ ቅዱስ እንዲህ ይላል ደግሞ ዘፍጥረት 18 በቀትር ጊዜ እርሱ በደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቴ ቆመው አየሁ አለ። ባያቸው ጊዜም ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድር ሰገደ፣ እንዲህም አለ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ። ኦሪት ዘፍጥረት 18 ከቁጥር 1 እስከ 4። ሶስተኛ በተአምረ ማርያም እግዚአብሔርም አብርሃም የምትወደውን አንድ ልጅህን ይዘህ ተነስ፣ እኔም በማሳይ በአንድ ተራራ ላይ በዚያ ለመስዋዕት አቅርበህ ሰዋው አለው። አብርሃምም በማለዳ ተነስቶ በቅሎውን ጫነና 2 አሽከሮችና ልጁን ይስሐቅንም ይዞ እግዚአብሔር ወዳዘዘው ቦታ ሄደ ይላል ተአምረ ማርያም ገጽ 52። መጽሐፍ ቅዱስ የምትወደው አንድ ልጅህ ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ 2ቱንም ሎሌዎቹንና ልጁን ይስሐቅን ከእርሱ ጋር ወሰደ። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 1 እስከ 4። አራተኛ በተአምረ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አይዞሽ አትፍሪ፣ ደስ ይበልሽ እንጂ አላት። እነሆ ጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ተአምረ ማርያም ገጽ 105። መጽሐፍ ቅዱስ ማርያም ሆይ በእግዚአብሔር ዘንድ ጸጋን አግኝተሻልና አትፍሪ፣ እነሆ ጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ የሉቃስ ወንጌል ምዕራፍ 1 ቁጥር 30። አምስተኛ በተአምረ ማርያም ገጽ 127 ደግሞ የተገለጸው ከዚያም ወዲህ ሄሮድስ 70 ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣ። የዘመኑን ቁጥር ከ70 ሰገል በተረዳው መሰረት በቤተልሔም ባውራጃው የሚገኙትን 2 ዓመት ከዚያም የሚያንሱትን ሕፃናት ሁሉ ወታደሮችን ልኮ አስፈጃቸው። በዚያን ጊዜም በነቢዩ በኤርምያስ የተባለው ተፈጸመ። ራሔል ከታላቅ ልቅሶ ዋይታም ጩኸትም ድምፅም በራማ ተሰማ ይላል መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 16። ከዚህ በኋላ ሄሮድስ 70 ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከ70 ሰገል እንደተረዳው ዘመን በቤተልሔምና በአውራጃው የነበሩትን 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናትን ሁሉ አስገደለ። ያን ጊዜ በነቢዩ ኤርምያስ ድምፅ በራማ ተሰማ፣ ለቅሶ ብዙ ዋይታዎች፣ ራሔል ስለ ልጆቿ አለቀሰች፣ መጽናናትንም አልወደደችም ያለውን ልብ ይሏል። ተአምረ ማርያም ገጽ 110 ላይ ደግሞ ኤልሳቤጥም የእመቤታችንን ሰላምታ በሰማች ጊዜ በማኅፀኗ ያለው ጽንስ ዘለለ። በዚያን ጊዜ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት። በታላቅ ቃልም አሰምታ አንቺ ከሴቶች ይልቅ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው በማለት አመሰገነች። በዚያውስ ላይ የጌታዬና የፈጣሪዬ እናት ስትሆኚ ወደ እኔ ትመጪ ዘንድ ለእኔ እንዴት ይገባኛል የሚል ተጽፎ እናገኛለን በተአምረ ማርያም ገጽ 110።
በመጽሐፍ ቅዱስ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ሉቃስ ወንጌል ምዕራፍ 1 ቁጥር 41። ሌሎች ሁለት ደግሞ እንጨምር እንደዚሁ። በታምረ ማርያም በቤተልሔም አንዲት ዋሻ ነበረችና አምላክን የወለደች እመቤታችን ከዚያ ገብታ በኩር የተባለ ልጇን ወለደችው። በጨርቅም ጠቅላ በበረት ውስጥ አስተኛችው። ሕፃኑንም እንስሳት በትንፋሻቸው በዚያ ያሟሙቁት ነበር ይላል ታምረ ማርያም ገጽ 115። በዚያም ሳሉ ይላል ደግሞ መጽሐፍ ቅዱስ የመውለጃዋ ወራት በደረሰ ጊዜ ወይም ደረሰ፣ የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። ሉቃስ ምዕራፍ 2 ቁጥር 6። የመጨረሻው የምናየው በታምረ ማርያም በእግዚአብሔር ሕግ እንደተጻፈ የእናቱን ማኅፀን የሚከፍት በኩር ወንድ ሁሉ ለእግዚአብሔር የተቀደሰ ይባላልና በእግዚአብሔር ሕግ እንደተባለ 2 ዋሊያ ወይም ርግቦች ግልገሎችን መስዋዕት ያቀርቡ ዘንድ ወጡ። እንደ ሙሴ ሕግ ይላል መጽሐፍ ቅዱሳችን። ይሄኛው በታምረ ማርያም ገጽ 125 ሲሆን በሉቃስ ወንጌል ምዕራፍ 2 ቁጥር 24 ደግሞ ይሄንኑ የሚያጠናክረው ወይም ደግሞ ይሄንኑ የሚያጎላው እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታም ሕግ 2 ዋሊያ ወይም 2 ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። ሉቃስ ምዕራፍ 2 ቁጥር 24። እንግዲህ እነዚህ በንጽጽር የቀረቡት ተአምረ ማርያም ላይ የምናገኛቸው ነገሮች መጽሐፍ ቅዱስ ላይ እንዳሉ እንድናውቅ እንድንረዳ ነው። መጨረሻ የምናየው ደግሞ ተአምረ ኢየሱስ ነው። ተአምረ ኢየሱስ በመጽሐፍ ቅዱስ ተአምረ ኢየሱስ በመጽሐፍ ቅዱስ በጥቅሉ የተቀመጡትን የሐዲስ ኪዳን ታሪኮች አጉልቶ አብራርቶ የያዘ መጽሐፍ ነው። መጽሐፍ ቅዱስን ጠንቅቆ ለመረዳትና ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ተአምራት ለማወቅ እጅግ አስፈላጊ ነው። ተአምረ ኢየሱስን የጻፈው ወንጌላዊ ቅዱስ ዮሐንስ ሲሆን ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክትን በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆናችሁ ዘንድ ይህ ተጽፏል ብሎ ወንጌላዊ ቅዱስ ዮሐንስ ነግሮናል። ዮሐንስ ወንጌል ምዕራፍ 20 ቁጥር 30። እንግዲህ ቅዱስ ዮሐንስ የተአምረ ኢየሱስ ጸሐፊ እንደሆነ በዚሁ በተአምረ ኢየሱስ ተአምር 18 ቁጥር 9 ላይ ጌታ ያደረጋቸውን ልዩ ልዩ ተአምራት ያየሁትንና የሰማሁትን በወንጌል ሳይጻፉ የቀሩትን በሶስቱም ወንጌላውያን መጽሐፍትም ያልተጻፍኩትን ጻፍኩ በማለት ያስረዳል። ተአምረ ኢየሱስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ተአምር አጉልቶና አስፋፍቶ ይገልጻቸዋል። በተለይም ጌታችን ከ30 ዓመቱ በፊት ያደረጋቸውን ተአምራት በዝርዝር የምናገኘው በተአምረ ኢየሱስ መጽሐፍ ውስጥ ነው። በተአምረ ኢየሱስ 10ኛ ምዕራፍ ቁጥር 16 ላይ ሰሎሜ የእመቤታችንን ድንግልና በጌታ ጽንሰት ወራት ተጠራጥራ ለማረጋገጥ ብላ በድፍረት እጇን ወደ እመቤታችን ማኅፀን ባቀረበችና ባስነካች ጊዜ የሰሎሜ እጅ ደረቀ፣ እሳት እንደገባ ጅማት እርር ኩምትር አለች። እርሷም ደንግጣ በግንባሯ ወድቃ እመቤቴ ማሪኝ ብላ ጮኸች በማለት ጌታ በማኅፀን ሳለ ያደርግ የነበረውን ተአምር ይነግረናል። ጌታችን የ5 ዓመት ልጅ በነበረበት ዘመንም ከግብጽ ስደት ተመልሶ እንደገባና ከምንጭ ዳር ከተጣራ ጭቃ 12 የወፍ ቅርጾችን ሰርቶ በእጁ ጨብጨብ አድርጎ እፍ አለባቸውና ሂዱ ሰው ካለበት ወደዚያ ብረሩ አላቸው። እነዚያም ወፎች የእግዚአብሔር እጅ የተመሰገነ ነው ብለው በረው ሄዱ በማለት ጌታችን በልጅነቱ የፈጸማቸው ተአምራት ወይም የተአምራት ስራዎችን ተአምር ቁጥር 14 ላይ ይዘረዝራል። ጌታችን በወጣትነት ዕድሜውም ከ15 እስከ 30 ሌሎች እጅግ ብዙ ተአምራት ያደረገ ሲሆን እነዚህን በተአምረ ኢየሱስ ላይ በስፋት ተጠቅሰዋል። ከላይ ተአምረ ማርያምን ከመጽሐፍ ቅዱስ ጋር አነጻጽረን እንዳየነው በተአምረ ኢየሱስም በብሉይ ኪዳንም በሐዲስ ኪዳንም ተጽፈው ግን በተአምሩ ላይ የምናነባቸው አንዳንድ በንጽጽር መልክ የሚቀርቡም አሉ። የተወሰኑትን ብቻ እጅግ በጣም በርካታ ናቸው። ምናልባት የተወሰኑትን ብቻ ለማየትን ብንወድ አንደኛ ተአምር በተአምረ ኢየሱስ ማለት ነው ስለ አዳምና ሔዋን የተነገረ አለ። ይሄ በብሉይ ኪዳን ኦሪት ዘፍጥረት ምዕራፍ 1 ቁጥር 26፣ ኦሪት ዘፍጥረት ምዕራፍ 3 ቁጥር 2፣ ኦሪት ዘፍጥረት ምዕራፍ 5 ላይ የተገለጸ ነው። ሁለተኛውን መጽሐፉን ገልጠን ተአምረ ኢየሱስን ብናነብ ስለ አቤልና ወንድሙ ቃየል ይናገራል። ይህ ደግሞ ኦሪት ዘፍጥረት ምዕራፍ 4 ከቁጥር 1 ጀምሮ ያለ ነው። እንዲሁም ስለ ኖህና አባታችን አብርሃም
ዘፍጥረት ምዕራፍ 5 ቁጥር 29። ሶስተኛ ተአምር እመቤታችን ወደ ቤተ መቅደስ ስለመግባቷ መዝሙር 115 ከቁጥር 5። በሐዲስ ኪዳን ደግሞ ሉቃስ ወንጌል ምዕራፍ 1 ከቁጥር 26፣ ዮሐንስ ወንጌል ምዕራፍ 2 እነዚህ ሁሉ የሚናገሩ ናቸው። በአራተኛ ተአምር ደግሞ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ልደት በተአምረ ኢየሱስ የተገለጸው በማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን ታሪክ የምናይበት ነው። ምዕራፍ 2 ደግሞ ቁጥር 11 ላይም እንደዚሁ። ሌላው ተአምረ ኢየሱስ ላይ የተጻፈ ዲያብሎስ የክርስቶስን መወለድ ማን ያስረዳኛል እንዳለ የሚለው በሐዲስ ኪዳን በማቴዎስ ወንጌል ምዕራፍ 2 ከቁጥር 7 ጀምሮ ብናነብ እናገኘዋለን። በሰባተኛና ስምንተኛ ተአምር ስለ ሰብአ ሰገል የተገለጸው በሚክያስ ምዕራፍ 5 ቁጥር 2 በብሉይ ኪዳን፣ በማቴዎስ ምዕራፍ 2 ቁጥር 1 ላይ በሐዲስ ኪዳን እናገኘዋለን። አለፍ አለፍ እያለን ነው እጅግ በጣም በርካታ ስለሆነ። 56ኛው ተአምር ጌታችን ኢየሱስ ክርስቶስ አልዓዛርን ከመቃብር እንዳስነሳው ይናገራል። በመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ ያለ ታሪክ ነው። 61ኛ ተአምር በእኔ ስም ለሚሰበሰቡ እኔ መካከላቸው እገኛለሁ እንዳለ በተአምረ ኢየሱስ ጌታችን እንደተናገረ በብሉይ ኪዳን መዝሙር 132 ቁጥር 1፣ በሐዲስ ኪዳን በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ የተገለጸ ነው። እንዲሁም 64ኛ ተአምር በዚያን ዘመን 70 ነገስታት በአንድ ወገን ስለመነሳታቸው በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ ተገልጾ የምናየው ነው። እንዲሁም 12ኛ ተአምር ጌታችን ኢየሱስ ክርስቶስ ከግብጽ ስለመመለሱ ሲናገር በማቴዎስ ወንጌል ደግሞ ምዕራፍ 2 ቁጥር 19 ይህንኑ አጠናክሮ ይነግረናል። 19ኛ ተአምር ሳጥናኤል ወይም ዲያብሎስ ከክብሩ ስለመዋረዱ በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 11 እንዲሁም ይሁዳ 9 ላይ ይሁዳ ምዕራፍ 1 ነው ቁጥር 9 ላይ እናገኘዋለን። እጅግ በጣም በርካታ ነው። 79ኛ ተአምር ጌታችን ኢየሱስ ክርስቶስ የሻጭና የለዋጮችን መደብር በቤተ መቅደስ ውስጥ እንደገለባበጠ በማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ እናነባለን። 73ኛ ተአምር ስለ ኢየሩሳሌም ጥፋት ማቴዎስ 23:37። 108ኛ ተአምር ጌታ በዝግ ቤት ገብቶ ሐዋርያትን ሰላም ይሁንላችሁ እንዳላቸው በዮሐንስ ወንጌል ምዕራፍ 5 ቁጥር 10፣ በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ የምናነበው ነው። እንግዲህ እነዚህ እንደው ለትንሽ እንደው ለማስታወሻ እንዲሆኑ ነው እዚህ ላይ የቀረቡት በንጽጽር የቀረቡት ወደ 45 ተአምራት ናቸው። እኛ የተወሰኑትን ነው አለፍ አለፍ እያልን ወደ እናንተ ለማድረስ የሞከር ነው። እንግዲህ መጽሐፍ ቅዱሳዊ እንደሆነ ተአምራቶቻችን ገድላቶቻችን በዚህ መልኩ እንደሚመሰክሩ እንድንረዳ ነው የዚህ የዛሬው መልእክት ዋና ዓላማ። በጣም በስፋት ወደፊት እንመጣበታለን። በተለይ አዋልድ መጽሐፍት የተባሉት እነዚህ ገድላት፣ ተአምራት፣ ድርሳናት የተባሉት ሁሉ እነማን ናቸው፣ እንዴት ተጻፉ የሚለውን መድኃኔዓለም ፈቃዱ ቢሆን እንዲሁ እሱንም የምንመለከተው ይሆናል። ቅዳሴ ራሱ በመጽሐፍ ቅዱስ ውስጥ እንዴት እንደተገለጸ ሁሉ እንደዚሁ የመጽሐፍ ቅዱሱን ቃል ጠቅሰን የምናነሳቸው ሁሉ ጉዳዮች በስፋት የምንመለከታቸው ይሆናል። እንግዲህ ሁሉንም በተራ በተራ አምላካችን እንደፈቀደልን ጊዜውን ማስተዋሉን ጥበቡን እሱ ለሁላችንም ያድለንና በቸርነቱ ብዛት ይቺ ነጻች ጎላች የተረዳች ሃይማኖታችን ምንም ነገሯ ሁሉ መጽሐፍ ቅዱሳዊ እንደሆነ መነሻዋም መድረሻዋም ማዕከሏም ራሱ ባለቤቱ መድኃኔዓለም በሰጠን ከቃሉ የተነሳ ስለሆነ ይህንኑ አጠናክረን የምናይበት የምንረዳበትን መርሃ ግብሮቻችንን እንግዲህ በማከታተል ለማየት እንሞክራለን። ሌሎችም በጣም በርካታ የምናያቸው ጉዳዮች አሉ። እንግዲህ ለሁሉ መቼስ እግዚአብሔር አምላካችን በደግነትና በምሕረቱ ጠብቆ ጊዜውን ባርኮ ቀድሶ ሰጥቶን እኛም ይህንን የሰጠንን ጊዜ በምን እናውለዋለን የሚለው ላይ ነውና በእጃችን ባለው በስልኮቻችን በኮምፒውተሮቻችን በአጠቃላይ ይህንን ሶሻል ሚዲያ በምንከታተልበት መልኩ ብዙ በእጃችን የቀረቡ እንዳማራጭ ሆነው እንድናያቸው የሚያስገድዱን ነገሮች ይኖራሉ። ግን የትኛው ነው የኔ ምርጫ፣ የቱን መከታተል አለብኝ የሚለው ሁሉ ነገር የነፍሳችን ጉዳይም ሆነ በአጠቃላይ ልንመለከት የሚያስፈልገው ነገር ሁሉ በእያንዳንዳችን ፍላጎት የተመሰረተ ስለሆነ አምላካችን ደግሞ አስገድዶ የሚገዛ አምላክ ስላልሆነ ይቺ ቤተክርስቲያን ደግሞ አላስተማረችም አልነገረችንም እንዳይባል ደግሞ ይኸው ለመፈራረጃ እንዳይሆንብን በተለያየ መልኩ እኛም ያቅማችንን ሌሎችም እጅግ በጣም በርካታ ትምህርቶችንም ከተለያዩ መምህራንም እየሰማን ስለሆነ እንግዲህ እግዚአብሔር እንደፈቀደ በማስተዋል በጥበብ እነዚህ ነገሮች ጊዜ ወስደን እንድንሰማቸውና ትኩረት ሰጥተን እንድንከታተላቸው ለማሳሰብም በዚሁ አጋጣሚ እንደው መልእክቱን ወደ እናንተ እናደርሳለን። አሁንም የሰማነው በልባችን ያሳድር። ይሄንን ነገር አጠናክረን ገና ወደፊት የምንመለከተው ብዙ ምንጮችን እየተጠቀሰን የምንከታተለው መርሃ ግብር ይኖረናል። እናንተ እንግዲህ ጊዜያችሁን ወስዳችሁ ይሄንን መልእክት እየተከታተላችሁ ለሚያዳምጡ ሁሉ እያደረሳችሁ አምላካችን የፈቀደልንን እያደረገን እንሰነብታለን ማለት ነው። አምላካችን አሁንም የፍቅር አምላክ የቃሉ ባለቤት ስላስተማረን ስለመከረን
ክብርና ምስጋና ለገናና ስሙ ይሁን። በተአምር በገል ጸንተው ለኛ በቃል ኪዳናቸው እንድንታመን አምላካችን ቅዱሳን ብሎ የሰየማቸውን የሰጠንን አባቶቻችንን ታምነን ነው እንግዲህ ወደ እናንተ ይህን መልእክት የምናደርሰውና አሁንም የቅዱሳን አምላክ በቸርነቱ እንዲያጸናን እንዲያበረታን በረከታቸው እንዲያሳድርብን የቸርነቱን ስራ እንዲሰራልን እነሱስ አንገት ሰጥተው ለሰይፍ ለስለት ራሳቸውን አሳልፈው ሰጥተው ነው እኛ ይሄን ለመስማት እንኳን ጊዜ ካጣን በእውነት በጣም ብዙ ነገሮች ይጎሉናል ይቀሩናል ማለት ነውና በዚህ መልኩ እንኳን ተግተን በረከታቸው መማጸን እንዳለብን ራሳችንን አሳምነን በልባችን ጉልበት ተንበርክከን ይቅርታን እየጠየቅን ለነፍሳችን የሚበጃትን ነገር እንድናቀብላት ያስፈልገናል። በሃይማኖት ያጽናን በምግባር ያቅናን የቀጠሮ ሰዎች ይበለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የምህረት ባለቤት ቸሩ መድኃኔዓለም ህዝባችን ሀገራችን በቸርነቱ ይጠብቅልን። እኛንም በመውጣት በመግባታችን ሁሉ እሱ በቸርነቱ ሞገስ ሆኖልን ከእናቱ ጋር ካደረገው ስደት ረድኤት በረከት ከፍሎ ለደገኛዋ ክብር እንዲያበቃንና መጨረሻችን እንዲያሳምርልን ፈቃዱ ከሁላችን ጋር ይሁንልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን እንድናደርግ ስለረዳን ስላቆመን ስላበረታን ስላናገረን እንድንሰማም ስለፈቀደልን ከምንም ነገር በላይ የሚገባው ለሱ ምስጋና ነውና ከአጥናፍ እስከ አጥናፍ ከጧት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ኃያል ገናና ቅዱስ የሆነ ስሙ የከበረ የተመሰገነ ይሁንልን። ማህደረ ተዋሕዶን ለሚያደምጡ ሁሉ አዳርሱልን። ምናልባት ይሄን የምታደምጡ ሰብስክራይብ ካላደረጋችሁም እንደ እግዚአብሔር ፈቃድ ይሄን መርሃ ግብራችንን ሰብስክራይብ በማድረግ ይህችን አንዳችም ነቀር የለባትን የነጻች ጎላች የተረዳች ተዋሕዶ እምነታችንን እኛም እንዳቅማችን ወደ እናንተ የምናደርሰውን እንድትከታተሉ ከወዲሁ በድጋሚ ለመጠቆም እንወዳለን። አሜን። ይቆየን። የቀጠሮ ሰዎች ይበለን። ዲያቆን ጥበበማሞ ነበርኩ እንደ እግዚአብሔር ፈቃድ አብሬያችሁ ቆየሁት። የዛሬውን ይህንን መሰረታዊ የሆነ ጉዳያችን ያነሳነው መሰረታዊ የመጽሐፍ ቅዱስ አጠናን ዘዴ ከተባለው በመምህር ቸርነት አበበ በቅድስት ሥላሴ መንፈሳዊ ኮሌጅ የጥናትና ምርምር ክፍል ኃላፊ ከሆኑት የተጻፈውን ነው። በእውነት መምህራችንን የሕይወትን ቃል ያሰማልን በእድሜ በጸጋ መድኃኔዓለም ይጠብቅልን። በዚህ መጽሐፋቸው እጅግ በጣም መሰረታዊ የሆኑ መጽሐፍ ቅዱስን ለማጥናት የሚጠቅሙ በርካታ ቁም ነገሮች ተካተዋል። አለፍ እያልን የምንመለከተው ይሆናል። እስከዚያው በያለንበት ሰላም እግዚአብሔር አሁንም ከሁላችን ጋር ይሁንልን። ሰላም ቆዩ። አሜን።